ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም የነ ሜሪ ሴራ በሩታ ላይ ተጠናክሮ ቀጥሏል ማለት ነው። እንግዲህ የዚች ልጅ ህይወት የሚያሳስባችሁ ሰዎች በሙሉ ከጎኗ ቆማችሁ እንግዲህ ልታግዟት ልታበረቷት ይገባል ብዬ አምናለሁ። እንግዲህ ዛሬም የተከሰተው ነገር ምንድነው? ያው ከደስታ ጋር እንግዲህ ተነጋግረው ደስታን ወደ ሩታ ቤት ለማስገባት እየሞከሩ ነው ማለት ነው። ይሄ እንግዲህ እጅግ በጣም ነው የሚያሳፍረው። ምክንያቱም ሩታ ሳትፈቅድ ሩታ ሳትፈልግ በግዴታ ማለት ነው እንግዲህ በግዴታ ይሄንን ነገር ካላደረግሽ እያሉ እንግዲህ እያስፈራሯት ይገኛሉ ማለት ነው። እኔ ግን አሁንም ቢሆን ሩታ ላይ የሆነ የያዙባት መረጃ አለ እንደ የሚል ስጋት እየያዘኝ ነው ሰሞኑን ማለት ነው። ምክንያቱም ዛሬ ከዳኒ ሪአክሽን ያየነው ነገር ያንን ስለሚያሳስብ ማለት ነው። ለማንኛውም የዳኒ ምላሽ ምን ነበር የሚለውን እንግዲህ ወደ በኋላ ላይ የምናየው ይሆናል። ለማንኛውም ግን ዛሬ እንግዲህ ሩታ ብቻዋን መሆን የለባትም፣ ሰው ያስፈልጋታል፣ ሩታ ጋር ደስታ መኖር አለበት ብለው እንግዲህ ደስታን ሲያግባቡት ሞክረናል ማለት ነው። ሩታ ጋር ገብተህ አብረህ መኖር አለብህ እያሉ እንግዲህ ሲጫኑት ሰምተናል ማለት ነው። ይህ እንግዲህ በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። ምክንያቱም አንድ ሰው በራሱ ሐሳብ መሄድ የማይችልበት ዘመን ላይ ደርሰናል ማለት ነው። ለማንኛውም ግን ሜሪና ዳኒ ያው እንደተለመደው የሩታ አሳቢዎች፣ የሩታ ጓደኞች፣ የሩታ የልብ ሰዎች መስለው ነው መታየት የሚፈልጉት ሁል ጊዜ ማለት ነው። እንግዲህ ብዙ ጊዜ ያው ሩታን እየሸወዷት እዚህ ደርሰዋል። ግን ያው እኛን እንደ ኦዲየንስ ግን ሊሸውዱን አይችሉም፣ ምክንያቱም ማንነታቸውን ስለምናውቅ ማለት ነው። ለማንኛውም ግን ደስታ እንግዲህ ይሄንን ነገር ሲነግሩት አይሆንም፣ እንግዳ ሊመጣ ይችላል ሩታ ቤት፣ ሌላም ቤተሰብም ሊመጣ ይችላል። ስለዚህ እኔ የጀመርኩት ሽምግልና አለ፣ ያንን ፕሮሰስ እንኳን ሳልጨርስ ሩታ ቤት መግባት አልችልም እያለ እንግዲህ ሲናገራቸው ሰምተናል ማለት ነው። እንግዲህ እነሱም ለምንድነው የምትፈራው፣ ለምንድነው ጠንከር ማትለው ምናምን እያሉ እንግዲህ የሌለ ነገር ውስጥ ሲከቱት አይተናል ማለት ነው። በዛ ላይ ደግሞ እንግዲህ አንተ ከመጣህ ጀምሮ ብዙ ወጪ እያወጣህ ነው፣ ስለዚህ ሩታ ጋር መሆን አለብህ፣ አብርሃምም ሩታን እየረበሻት ስለሆነ ምናምን የሚል እንግዲህ የውሸት ምክንያትን ሲሰጡት ሰምተናል። እውነት ለመናገር አብርሃም ከሩታ ጋር ከተለያየ በኋላ መጥቶ ሲረብሻት አላየንም። በቃ ሲያስቸግራትም ምናምን አላየንም ሩታን። ነገር ግን በውሸት እንግዲህ ደስታን ያንን ሀሳብ ሲያሳስቡት ሰምተናል ማለት ነው። ለማንኛውም ግን ደስታም እንግዲህ ከብዙ ክርክር በኋላ እንግዲህ ሀሳባቸውን ተቀብሎ እንግዲህ ሻንጣውን ይዞ ወደ ሩታ ቤት ሄዷል ማለት ነው። ይሄ እንግዲህ በጣም ነው የሚያሳዝነውም የሚያሳፍረውም። ሩታ ራሱ ስታይ በጣም ነበር የደነገጠችው። ምንድነው ምን እየሰራችሁ ነው እያለችው ላስ ትጠይቃቸው ሰምተናል። እንግዲህ ሩታ ነገሮች ድብልቅልቅ ብለውባታል፣ ፍጥንጥን ብለውባታል። ይሄ ነገር ደግሞ እንግዲህ አልተመቸኝም፣ ደስታ ለምንድነው ነገሩን የምታፈጥነው እያለችም ሰምተናል ማለት ነው። ለማንኛውም ግን ሜሪና ዳኒ ምን አስበው ነው ይህንን ነገር ያደረጉበት? ትልቅ ምክንያት አለ፣ ትልቅ ምክንያት ማለት ነው። ምክንያቱም ይህንን ነገር ደግሞ ያው ሁላችንም መገመት ይከብደናል ብዬ አላምንም። የዳኒና የሜሪ አላማ ምንድነው? ልክ አብርሃም ጋር እንዳለያዩት ከአብርሃም ጋር አጣልተው ብቻዋን እንዳስቀሯት ሁሉ አሁን ደግሞ ከደስታ ጋር የጀመረችውን መንገድ ማሰናከል ነው። ከደስታ ጋር ያላትን ግንኙነት ማቋረጥ ነው። ስለዚህ ደስታን ወደ ሩታ ቤት ይዘው የሄዱበት ምክንያት ምንድን ነው? ሁላችንም እንደምናውቀው ሰሞኑን እንግዲህ ደስታ ለሩታ የቤት ስጦታ እንደሰጣት እናውቃለን። ቁልፍ ሰጥቷታል። ቁልፉን ተቀብላለች። የሰጣት ቤት ትልቅ ቤት ነው፣ +1 ነው ምናምን። በቃ አሁን ምንድነው ያሰቡት? ደስታን ሩታ ቤት እናስገባት በሚል ሰበብ ያው ሩታ እሺ እንደማትላቸው ስለሚያውቁ ደስታ ቤት ሰጥቶሽ አንቺ እንዴት ያንቺን ቤት ትከለክያለሽ አይነት ሐሳብ ለማስረጽ ነው አላማቸው። ደስታ ለሩታ የቤት ስጦታን የሚያክል ነገር ሰጥቷታል። ስለዚህ አሁን ደግሞ ሩታ በተራዋ ደስታን ቤቴ አትኖርም ብላ ከለከለችው ማለት እሱ ስጦታ እየሰጠሽ እንዴት አንቺ ቤትሽ ለማኖር ትከለክያለሽ ብለው ይህንን መጥፎ ሴራ ለመንዛት ነው። ይህንን መጥፎ ሐሳብ ለማሳሰብ ነው ትልቁ ዓላማቸው። ምክንያቱም በየወሬያቸው መሀል አይታችሁ ከሆነ ደስታ ብዙ መስዋዕትነት ከፍሎልሽ ብዙ ነገር አድርጎልሻል ደስታ፣ ስለዚህ ልትቀበዩ ይገባል ምናምን እያሉ ነበር ማለት ነው። ሌላው ደግሞ የሆነ የያዙባት ቪዲዮ ወይም የያዙባት ማስፈራሪያ ነገር አለ ብዬ እንዳስብ ያደረገኝ ምንድነው? ዳኒን ሰምታችሁት ከሆነ ደስታን ጮክ ብሎ ሲናገሩ ሁላ ነበር እንግዲህ ሂድ ግባ ሻንጣህን አስቀምጥ ምን እንዳታደርገኝ ብለህ ፈርተህ ነው ምናምን እያለ ሁላ እንግዲህ በሩታ ፊት ሲናገር ነበር ማለት ነው። ሩታን ምን ታመጣለች ብለህ ነው የምታስበው እያለ ሁላ እንግዲህ በሩታ ላይ በቃ ትልቅ መብት እንዳለው ነገር ሲናገር ሁላ ሰምተናል ማለት ነው። ይሄ በጣም ነው የሚያሳፍረው ማለት ነው። ምክንያቱም ሩታ የሆነ ነገር ካልያዙባት መቼም እንደዚህ ድንዝዝ ብላ አትቀርም የሚል እምነት አለኝ እውነት ለመናገር እንጂ ዳኒ ሩታ ምንም አታመጣም ሂድ ግባ እንደዚህ ነው ትቀበያለሽ፣ ግዴታሽ ነው፣ ደስታን ትቀበያለሽ ምናምን እያለ የሚያወራበት ምንም ምክንያት የለም። በቃ ግን የሆነ የያዘባት ነገር እንዳለ ግን ይሰማኛል።
እንጂ ዝም ብሎ ከመሬት ተነስቶ ማንም በማንም ላይ እንደዚህ አይነት የመብት ረገጣ ሊያደርግ አይችልም የሚል ሀሳብ አለኝ። ለማንኛውም ግን ትላንትና ከትላንት ወዲያ እንግዲህ አብርሃም ራሱ እነ ሜሪን ምን ሲላቸው እንደነበረ ታስታውሱ ከሆነ ደስታ ሁሉም ቦታ ላይ ዝም ነው የሚለው፣ ብዙ ጊዜ አያወራም እና አንተ ግን ዝም ነው የምትለው፣ ለምንድን ነው የማትናገረው ምናምን እያሉ እንግዲህ ደስታ ሲገፋፉት አብርሃም ሰምቶ ምንድን ነበር ያላቸው? ደስታ እኔ እስከማውቀው ድረስ በጣም ጥሩ ልጅ ነው፣ የእናንተን ጸባይ እንዳታጋቡበት እያለ እንግዲህ እነ ሜሪን ሲናገራቸው ነበር። እና እነ ሜሪ ደስታ ላይ የራሳቸውን ጸባይ ራሱ ማጋባት ይፈልጋሉ አሁን ማለት ነው። እጅግ በጣም ነው የሚያናድደው ይሄ ነገር። በቃ እንደምንም ብለው ሀሳባቸውን ደስታ ላይ ራሱ ለመጫን እየሞከሩ ነበር። አይታችሁ ከሆነ ሩታ እንዴት እንደዚህ ታስባለህ? እኔ ጋር አሁን መኖር አትችልም፣ እዚህ ቤት አትገባም ምናምን ስትለው ደስታ ዝም ነበር ያለው። ከዛ እነ ሜሪ ምን ሲሉ ነበረ? ምንድን ነው እዚህ ስትመጣ የምትደነዝዘው? ተናገር እንጂ ምናምን እያሉ ሁላ እንግዲህ ደስታ ላይ ራሱ አፋቸውን ሲከፍቱበት አይተናል። እውነት ለመናገር እንደውም ሜሪ ምንድን ነው ያለችው መጨረሻ ላይ? ደስታ ራሱ በቃ የኔ ሀሳብ አይደለም እነሱ ናቸው ሩታ ቤት እንሂድ ያሉኝ እያለ ሲናገር ማለት ነው። እንግዲህ ይሄንን ነገር ያው ሩታም ቀድማ ተረድታለች። ሩታ ራሱ የዳኒንና የሜሪን ጸባይ ስለምታቅ ምንድነው ስትል የነበረው ይሄ ሀሳብ ያንተ እንዳልሆነ እርግጠኛ ነኝ እያለችው ነበር። እና ደስታም መጨረሻ ላይ እንግዲህ ነግሯታል። በቃ ይሄ የኔ ሀሳብ አይደለም እነሱ ናቸው እንደዚህ ያሉኝ፣ እነሱ ናቸው ሩታ ጋር መኖር አለብህ ያሉኝ እያለ ሲነግራት ምንድነው ሜሪ ስትል የነበረው? አንተን ሰው ብዬ መጠጋቴ ራሱ አናደደኝ፣ አንተን ለሩታ ትገባታለህ ብዬ መምረጤ ራሱ አናደደኝ፣ ምንድነው ጠንከር ማትለው፣ ምንድነው የምትፈራው ምናምን እያሉ እንግዲህ ሲናገሩት ሰምተናል ማለት ነው። እንግዲህ የሩታን አይምሮ የሩታን ሀሳብ እንደተቆጣጠሩ ሁላ እንግዲህ ወደ ደስታም እየዞሩ ነው እነዚህ ሰዎች። የደስታንም ሀሳብ ለመቆጣጠር ራሳቸው እንደፈለጉ ለማድረግ እንግዲህ ሲጣጣሩ እያየን ነበር ማለት ነው። ይሄ እንግዲህ በሰው ህይወት ገብቶ መፈትፈት ምናምን በጣም ነው የሚያሳዝነው። ለማንኛውም ግን ትልቁ አላማቸው የነበረው ደስታን ሩታ ቤት ወስደው ሩታ አልቀበልም ስትል አንተ ቤት ሰታሃት ቤቷ አልቀበልም አለችህ ብለው እንግዲህ ደስታንና ሩታን ለማጣላት ነው። ይሄ ትልቁ አላማቸው ይሄ ነው። እንግዲህ ምናልባትም ደግሞ ደስታ ቤት ባለፈው ስለሰጣት እጅግ በጣም ቀንተው ነበር፣ ሁለቱም በጣም ተናደው ነበረ እና ነገሮችን ለመረበሽ እያሰቡ ያሉት አዳዲስ ሀሳብ የሚያመጡትም ከዛ የተነሳ ነው። ስለዚህ በንዴት ደስታ ራሱ እንዴት ቤትሽ አታስገብኝም ብሎ የቤቱን ቁልፍ አምጭ ብሎ እንዲቀበላት ሁላ ነበር አላማቸው የነበረው ማለት ነው። ለማንኛውም ግን ደስታ እንግዲህ ሩታንም ይቅርታ ጠይቋል። በቃ የኔ ሀሳብ አይደለም የነሱ ሀሳብ ነው ብሎ ይቅርታ ጠይቆ አረጋግቷት አይተናል ማለት ነው። ለማንኛውም ዳኒና ሜሪ እንግዲህ ዛሬም በንዴት እየጨሱ ጥለው ከቤት ወጥተው ሄደዋል ማለት ነው። ሩታም እንግዲህ አስወጥታቸዋለች። ተረጋግታችሁ ስትመጡ ነው የምንነጋገረው ብላ ማለት ነው። ለማንኛውም እነዚህ ልጆች ደግሞ ድጋሚ በሌላ ሴራ በምን አይነት ሴራ ይመጣሉ የሚለውን ያው በሂደት የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ዛሬ ላይ እንግዲህ ደስታና ሩታ የራሳቸውን ሀሳብ ብቻ የሚያስተናግዱበትን ነገር ካልፈጠሩ እነዚህን ሰዎች ከጎናቸው ከነጭራሹ ካላራቁ በስተቀር ምንም አይነት ሰላም እንደማይፈጠር እርግጠኞች ነን። ምንም አይነት ሰላም ማለት ካልሆነ ግን ያው እንግዲህ በዚሁ ብጥብጥ በዚሁ ረብሻ እንግዲህ እስከ መጨረሻው ድረስ ይቀጥላሉ ማለት ነው። ለማንኛውም እንግዲህ ይሄ የዛሬው ሀሳብ አስተያየታችን ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።